የአይጥ ዱለት በይፋ ተሽጦ ሲበላ ኖሮ መጨረሻ ላይ ባለቤቶቹ ተይዘው እርምጃ እንደተወሰደባቸው የቅርብ ጊዜ ታሪካችን እንደሆነ እናስታውሳለን። ሰላም ጤና ይስጥልኝ ውድ አክሲማሮስ ቲዩብ ቤተሰቦች እንዴት አላችሁ? ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ወይንም ለገና በዓል እንኳን በሰላም አደረሳችሁ እያልኩ ዛሬ አንድ አሪፍ ነገር ይዤ ቀርቤያለሁ። ከበዓል ጋር ተያይዞ ጥንቃቄ ማድረግ ስላለባችሁ ነው። ከዛ በፊት ቀድሞ የሰማናቸውን ነገሮች ላስታውሳችሁ። የሞተ ዶሮ፣ የሞተ አሞራ፣ ጆፌ፣ የጅብ ስጋ፣ የውሻ ስጋ እንዲሁም ደግሞ የአይጥ ዱለት በይፋ ተሽጦ ሲበላ ኖሮ መጨረሻ ላይ ባለቤቶቹ ተይዘው እርምጃ እንደተወሰደባቸው የቅርብ ጊዜ ታሪካችን እንደሆነ እናስታውሳለን። ታዲያ ከዚህ ጋር ተያይዞ በዚህ ዓመት በዓል ልትጠነቀቁ የሚገባችሁን ነገር ልንገራችሁ። በአንድም በሌላም መንገድ ከበዓል ጋር ተያይዞ የሚመጡ ነገሮች በጣም አነጋጋሪ የሆነ ነው። በተለይ አሁን ላይ ነገሮች ከመወደዳቸው የተነሳ ሀገራችን ውስጥ ያለው የኑሮ ውድነት በጣም እየናረ ከመሄዱ አንጻር ሰዎች ገንዘብ ለማግኘት ሲሉ የሚያደርጓቸው ድርጊቶች ሁሉ የከፋ እየሆኑ ስለመጡ ጥንቃቄና ማስተዋል በተሞላበት ነገር የምትገበያዩበትን ነገር ትኩረት እንድትሰጡት ለማሳሰብ ነው። ከመነግራችሁ ነገሮች ውስጥ አንደኛውና ዋነኛው የምትገዙት የቅቤ አይነት ከየቱ ጋራ እንዴት ትገዛላችሁ? በተለይ አሁን ላይ ካለው ወቅታዊ ሁኔታ አንጻር ከምንጸማው ነገር አንጻር በጣም አደገኛ የሆኑ ሕይወትን አደጋ ላይ ሊጥሉ የሚችሉ ምግቦች በጣም በዝተዋል። ለዛም የምትገበያዩዋቸው ነገሮች ወይ የምትገዟቸውን ነገሮች በትክክል ፈትሻችሁ መርምራችሁ ግዙ ባካችሁ። ከዚህ ቀደም አገራችን ውስጥ እየገባ ያለው አርቲፊሻል አፕል የተሰራ ፌክ ፋብሪኬትድ የሆነ አፕል፣ ፋብሪኬትድ የሆነ ሩዝ፣ በተለይም ሰሞኑን ፕላስቲክ ሩዝ ምን ያህሎቻችሁ እያስቸገራችሁ እንደሆነ አይታችሁታል። ፋብሪኬትድ የሆኑ እንቁላሎች፣ በተለያዩ አጋጣሚዎች የተለያዩ ነገሮች ሀገራችን ውስጥ አልገቡም ብላችሁ እንዳትጠራጠሩ። ከዚህ ቀደም የሰራሁትን ዩቲዩብ መመልከት ትችላላችሁ። እናም ከዚህ ከበዓል ጋር ተያይዞ በተለይ ብዙዎቻችን በሀገራችን ባህል ስርዓትና ወግ እንዲሁም ደግሞ በተለያዩ ሃይማኖታዊ ተቋማት ውስጥ ያልተፈቀደውን ከፍተኛ የሆነው የአህያን ስጋ ሊሸጡ ስለሚችሉ ጥንቃቄ አድርጋችሁ ብትመገቡ ብዬ አሳስባለሁ። በሀገራችን ባህል በሀገራችን ወግና ስርዓት ወይም በእምነታችን በሁሉም ሃይማኖት ማለት ይቻላል ኢትዮጵያ ውስጥ የአህያ ስጋ አይበላም። ነገር ግን ሀገራችን ኤክስፖርት እያደረገች የውጭ ምንዛሬ ለማግኘት ወደ አንዳንድ ስፍራዎች ትልካለች። በተለይም የአህያ ቆዳ በቻይና በሰፊው ስለሚሸጥና የተለያየ የመድኃኒት አገልግሎት ስላለው ከሀገራችን ውጭ ኤክስፖርት ይደረጋል። አንድ ጊዜ እንደውም በአንድ የቄራ አገልግሎት ስራ አስኪያጅ የነበሩ ሰው ሲናገሩ ማህበረሰቡ ለምዶልን አንዳንድ ቦታዎች እየወሰዱልን ነው የሚል መግለጫም ስለሰጡ ከየትና እንዴት እንደምትገዙ ትኩረት ሰጥታችሁ እንድታስቡበት ለማሳሰብ ወዳለሁ። ሌላው የምትጠቀሟቸውና የምትገዟቸው ዶሮዎች በአፋጣኝ ሁኔታ በመርፌ የተወጉ ከሆኑ የተሰጣቸው ንጥረ ነገር ያ መርፌ ንጥረ ነገር ነው ዶሮዎቹ ቶሎ አድገው ምግብነት ላይ እንዲውሉ ለማድረግ ነው። ነገር ግን አንዳንዶች መርፌው ሲበዛባቸው ዶሮዎቹ ፈንድተው እንደሚሞቱ ታውቃላችሁ። ስለዚህ በህይወት ያለ ዶሮ ብትገዙ እመክራለሁ ለአብዛኞቻችሁ። ይህንን ስል ሁሉም መጥፎ ይሰራል ሳይሆን አንዳንድ ደካማና ስግብግብ ነጋዴዎች ተገቢ ባልሆነ መንገድ ገንዘብ ለማግኘትና ሀብት ለማጋበስ ሲሉ ማህበረሰቡን የሚጎዳ በጣም ቆሻሻ ነገር ስለሚያደርጉ እንድትጠነቀቁ ነው። እሱ ብቻ አይደለም። አንድ ሰሞን እንደውም ኪው የሚባል ነገር አለ። ኪው ማለት የሞተ በግ ማለት ነው። ስለዚህ የምትገዟቸው በጎችም ይሁኑ ፍየሎች ሊሆኑ ይችላሉ፣ ከእርድ ጋር ተያይዞ ዶሮም ሊሆን ይችላል። በተቻለ መጠን በህይወት ያሉትን ብትገዙ ወይንም በትክክል ከቄራ የወጡ መሆናቸውን አረጋግጣችሁ ብትገዙ መልካም ነው እላለሁ። ምክንያቱም በየትኛውም ጊዜ የሞተ መብላት ስለማይፈቀድ ጥንቃቄ እንድታደርጉ ነው። ስለዚህ ከበዓል ጋር ተያይዘው የሚመጡ የዋጋ ንረቶች እንዳሉ ሆነው ሸክላ ከበርበሬ ጋር ገጥሞን ያውቃል። ዘይቱን በእግር ረግጠው ከተለያየ ነገር ጋር ቀላቅለው ሲሸጡልን እናውቃለን። ቅቤውን ከሙዝም ከምንም ቀላቅለው ሲሸጡልን እናውቃለን። በመሆኑም ከበዓል ጋር ተያይዞ ሁላችሁም ጥንቃቄ በተሞላበት መልኩ በደንብ አድርጋችሁ የምትገዙትን ነገር አይታችሁ ግዙ። እንደውም በባህላችን በወጋችን አካባቢያችን ላይ በጋራ ይኮንና ቅርጫ የሚባል ነገር አለ። በአብሮነት ከኛም አልፎ ቻይኖቹም ምኖቹም የኮረጁት ማለት ነው። ስለዚህ በዛ ሁኔታ ማግኘትና አብሮ መሆን ከተቻለ በአብሮነት በጋራ የምታቁት የምታዩትን ነገር
ብትጠቀሙ መልካም ነው እላለሁ። እንዲሁም አብሮነትንም ያበረታል፣ ወዳጅነትን ያጠነክራል ብዬ ስለማስብ ከነበረኝ የልጅነት ልምድ ተነስቼ ያየኋቸው ነገሮች ስላሉ ነው። የታሸጉ ምግቦችን በተለይም ሀገራችን የሚመረቱ ሊሆኑ ይችላሉ፣ ከውጭ የሚገቡ ምርቶች ያለቀና የተበላሸ መድኃኒቶች ሳይቀር ኤክስፓየርድ የሆኑትንም ድጋሚ ኤክስፓየርዶቻቸው እየጠፉ ድጋሚ ኤክስፓየርድ ቀኑን አርዝመው እየሰሩ የተቸገርንበት ጊዜ ሩቅ አይደለም። በመሆኑም ከምንም በላይ ድጋሚ የማናገኘው ህይወታችን አንድ ናት። የሰው ልጅ አንዴ ነው የሚኖረው። ዳግም ህይወት የሚኖረው ምናልባት በመንፈሳዊ ህይወት በመናቀው በሌላኛው ዓለም ነው እንጂ በዚህ በምንኖረው ምድራዊ ህይወት ውስጥ አንዴ ነው የምንኖረው። ስለሆነም ዳግም የማናገኛት ህይወታችንን በአጓጉል ነገር እንዳንጠፋ ብንጠነቀቅላለሁ። በተረፈ ዓመት ባሉ መልካም ዓመት ባል ይሁንላችሁ። መልካም የገና በዓል። ሰላም ሁኑ።